የህዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽንን ለማቋቋም የቀረበውን አዋጅ በአብላጫ ድምጽ ያጸደቀው ታህሳስ 20 ቀን 2014 ዓመተ ምህረት ባካሄደው ሁለተኛ ልዩ ስብሰባው ነበረ። ኮሚሽኑ እነሆ ዛሬ ላይ በርካታ ውጣ ውረዶችን አልፎ ሀገራዊውን የምክክር ጉባኤ ከሐምሌ 8 ቀን 2018 ጀምሮ እንደሚያካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታውቀዋል። በጉዳዩ ላይ ዜና ሀተታ ይዘናል። ደረጀ ይልማ ነኝ። ትናንት ሰኔ 17 ቀን 2018 ዓ.ም ሀገራዊ የምክክር ኮሚሽን በመገናኛ ብዙሃን በኩል ለመላው የኢትዮጵያ ሕዝብ መግለጫ ሰጥቷል። ኮሚሽኑ በመግለጫው በጠቅላላው ሀገራዊ ጉባኤ ምክክር የሚደረግባቸውን 8 ዋና ዋና አጀንዳዎች ይፋ አድርጓል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጋዜጣዊ መግለጫቸው ወቅት ባስተላለፉት ሐሳብ ኢትዮጵያ ዘላቂ ሰላም፣ ሀገራዊ መግባባትና የጋራ ዕጣ ፈንታን በጋራ መበየን እጅግ አስፈላጊ በሆነበት ታሪካዊና መስቀለኛ መንገድ ላይ ትገኛለች ብለዋል። አጀንዳ የማሰባሰቡ ሂደት የህዝብን ተሳትፎ ባረጋገጠና ከታች ወደ ላይ የአካሄድ ስልት በሚገባ ተግባራዊ ባደረገ አኳኋን ተአማኒነት ባለው መልኩ መከናወኑን ያነሱት ዋናው ኮሚሽነር የምክክሩ ስኬት የሁሉንም በጎ ተሳትፎ የሚጠይቅ ነው ብለዋል። ህዝብን ወክለው በሂደቱ ላይ የሚሳተፉ ተወካዮች አጀንዳዎቹን በጥልቀት አጥንተውና መርምረው የወከሉትን ህዝብ ድምፅ በግልጽ እንዲያሰሙ ጥሪ ያቀረቡት ፕሮፌሰር መስፍን የፖለቲካ ፓርቲዎችም ከፓርቲ ጥቅም በላይ በመቆም ለሀገራዊ መግባባት የበኩላቸውን በጎ አስተዋጽኦ እንዲያደርጉ ጠይቀዋል። ኮሚሽነሩ በመልእክታቸው የሲቪል ማህበራት የተገለሉ ቡድኖችን ድምፅ እንዲያሰሙ፣ የሃይማኖት ተቋማት ደግሞ የምክክርና የእርቅ ባህል እንዲደግፉ አሳስበዋል። መገናኛ ብዙሃን ኃላፊነት በተሞላበትና ሚዛናዊ በሆነ መንገድ መሃል ዳር ሳይሉ የሚያገኙትን መረጃ ለህዝብ ማድረስና አጀንዳዎቹ ሀገሪቱን ወደ ልማትና ወደ ሰላም የሚያሸጋግሩ መሆናቸውን ማሳየት እንደሚጠበቅባቸው አሳስበዋል። ወጣቶችና ሴቶች የወደፊቱን ትውልድ ወክለው በንቃት እንዲሳተፉ፣ ምሁራንና ተመራማሪዎች ደግሞ በእውቀትና በማስረጃ ላይ በተመሰረተ ምክንያታዊ መንገድ ሂደቱን እንዲያሳልጡም ፕሮፌሰር መስፍን ጠይቀዋል። በሌላ በኩል የመንግስት ተቋማት ሁሉን አቀፍ ተሳትፎን እንዲያመቻቹ እንዲሁም ዓለም አቀፍ አጋሮች የኢትዮጵያን የምክክር ባለቤትነት በማክበር ሂደቱን እንዲደግፉ ጥሪ አቅርበዋል። በአዲስ አበባ ከተማ በሚገኘው የአድዋ ድል መታሰቢያ ሙዚየም አዳራሽ በተከናወነው በዚህ መርሃ ግብር ላይ ንግግር ያደረጉት ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎቹ ከ200 ሺህ በላይ ሰዎች ከተሳተፉባቸውና ከተወያዩባቸው መድረኮች የተሰበሰቡ መሆናቸውን ገልጸዋል። አጀንዳዎቹ የህዝብን ተሳታፊነት ባረጋገጠ መንገድ ከህዝቡና ከተቋማት የተሰበሰቡ መሆናቸውን ዋና ኮሚሽነሩ በንግግራቸው አመልክተዋል። ኮሚሽኑ የጥናትና የምርምር ውጤቶችንም በአጀንዳ ግብዓትነት መጠቀሙን ፕሮፌሰር መስፍን በተጨማሪነት ገልጸዋል። ሀገር አቀፍ የምክክር ኮሚሽኑ 8 አጀንዳዎችን የመረጠው እጅግ መሰረታዊ መሆናቸውንና ሀገራዊ ፋይዳቸውን ከግምት ውስጥ በማስገባት እንደሆነ ዋና ኮሚሽነሩ ተናግረዋል። ከ8ቱ አጀንዳዎች መካከል ኮሚሽኑ በቀዳሚነት ያስቀመጠው የሀገር ግንባታ ጉዳይ ነው። በዚህ አጀንዳ ስር የሀገርን ግንባታ አቅጣጫ ማስቀመጥ፣ የማንነትና የባለቤትነት እንዲሁም የታሪክና የማንነት ጉዳዮች መካተታቸውንም ፕሮፌሰር መስፍን በማብራሪያቸው ጠቅሰዋል። የብዝሃነት አስተዳደር፣ የቋንቋ፣ የባህል፣ የታሪክና የቅርስ ጥበቃ ጉዳዮችም በዚሁ አጀንዳ ስር ለምክክር እንደሚቀርቡ ጠቁመዋል። ኮሚሽኑ በሁለተኛ አጀንዳነት ያስቀመጠው የመንግስትን አደረጃጀትና ስርዓት የሚመለከተውን ጉዳይ ነው። በዚህ አጀንዳ ውስጥ የፖለቲካ ስርዓት ግምገማ፣ የምርጫ ስርዓት፣ አማራጭ የፖለቲካ ስርዓቶች እንዲሁም የዲሞክራሲን ብሂል ማጎልበትን የሚመለከቱ ጉዳዮች በንዑስ አጀንዳነት
ተዘርዝረዋል። የመንግስት አደረጃጀት ስርዓት፣ የመንግስት አስተዳደር ስርዓት አይነት፣ የራስን ዕድል በራስ የመወሰን መብት፣ የህገ መንግስት ማሻሻያ፣ የፌዴራል ዋና ከተማ ጉዳይና የብሔር ብሔረሰቦች ትርጓሜ ጉዳዮችም በዚህ አጀንዳ ስር የተካተቱ ናቸው። በሁለተኛው አጀንዳ ስር ለምክክር ከሚቀርቡ ጉዳዮች ውስጥ የፌዴራል መንግስትና የክልል መንግስታት የስልጣን ዘመን እንዲሁም የፌዴራልና የክልል መንግስታት ግንኙነት ይገኙበታል። ሶስተኛው የሀገር አቀፍ ምክክር ጉባኤ አጀንዳ የፌዴራል ከተሞች በሆኑት በአዲስ አበባና በድሬዳዋ ከተሞች አደረጃጀት ላይ የሚያተኩር ነው። በዚህም የአዲስ አበባ ከተማ በጀትና ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማይቱ የስራ ቋንቋ ጉዳይ እንዲሁም የድሬዳዋ ከተማ ውክልና ጉዳዮች በዚሁ አጀንዳ ስር ምክክር እንደሚደረግባቸው ተገልጿል። ሀገራዊ የምክክር ኮሚሽን በአራተኛነት ያስቀመጠው አጀንዳ የሃይማኖትን ጉዳይ የሚመለከት ሲሆን በአምስተኛ ደረጃ ላይ በተቀመጠው የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብት ጉዳዮች አጀንዳ ስር ለምክክር ከሚቀርቡ ጉዳዮች መካከል የጸጥታ ተቋማት ገለልተኝነት ጉዳይ ይገኝበታል። የማህበራዊ ኢኮኖሚያዊ የአርብቶና አርሶ አደሮችን ጉዳይ በሚመለከተው አጀንዳ 6 ስር የመሬት ባለቤትነትና የህዝብ ቆጠራ በንዑስ ምክክር አጀንዳነት ተይዘዋል። በሰባተኛ አጀንዳነት በተያዘው የሙስናና የመልካም አስተዳደር ጉዳዮች የተጠቃለሉት ደግሞ የተገለሉ ቡድኖች መብት ጥበቃ፣ የጣምራ ዜግነት ጉዳዮች፣ የመገናኛ ብዙሃን ነፃነትና ተጠያቂነትን የሚመለከቱ ንዑስ አጀንዳዎች ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን በስምንተኛነት የያዘው የመጨረሻ አጀንዳ የሰላም ግንባታ ጉዳዮችን የሚመለከት ነው። በዚህ አጀንዳ ስር የሽግግር ፍትህ፣ የሰብአዊ መብት ጥበቃ ተቋማት ማጠናከር፣ የእርቅና ሌሎችም ተያያዥ ጉዳዮች በሀገራዊ ምክክር ጉባኤ ላይ ቀርበው ምክክር እንደሚደረግባቸው ተገልጿል። በተለይ ይሄኛው አጀንዳ በአብዛኛው ህዝብና ስብስብ ልብ ውስጥ ለዘመናት የተጠራቀመው ቂም የሚሽርበት፣ ቁርሾና ጥላቻ የሚቀረፍበት በመሆኑ ውጤቱም በጉጉት የሚጠበቅ ነው። ለዚህ የማጠቃለያ ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው የህዝብ ተወካዮች ምክር ቤት የኢትዮጵያን ሀገራዊ ምክክር ኮሚሽን ለማቋቋም የቀረበውን አዋጅ በአብላጫ ድምፅ ባጸደቀበትና ታኅሳስ 20 ቀን 2014 ዓ.ም ባካሄደው ሁለተኛ ልዩ ስብሰባው ነበረ። በዚያ ልዩ ስብሰባ ከተገኙ 301 የምክር ቤቱ አባላት መካከል 13ቱ አዋጁን ተቃውመው ድምፅ ሰጥተዋል። አንድ የምክር ቤት አባል ደግሞ ድምፃቸውን ከመስጠት ታቅበዋል። አዋጁ በአብላጫ ድምፅ የጸደቀው በኮሚሽኑ ገለልተኝነት ላይ ጥያቄ ባስነሱ ጉዳዮች ላይ ማሻሻያ በማድረግ ነበር። ማሻሻያ የተደረገበት የመጀመሪያው ጉዳይ የኮሚሽነሮች አሰያየም ነው። በማሻሻያው መሰረት የኮሚሽነሮችን ጥቆማ የሚቀበለው የጠቅላይ ሚኒስትር ጽህፈት ቤት መሆኑ ቀርቶ የህዝብ ተወካዮች ምክር ቤት አፈ ጉባኤ ጽህፈት ቤት እንዲሆን ከመወሰን ባለፈ የኢትዮጵያ ሀገራዊ የምክክር ኮሚሽን 11 ኮሚሽነሮች እንዲኖሩት በማቋቋሚያ አዋጁ ላይ እንዲቀመጥ ሆነ። በአዋጁ ረቂቅ ላይ በወቅቱ ለጠቅላይ ሚኒስትሩ ተሰጥተው የነበሩ ኃላፊነቶችም የምክር ቤቱ አፈ ጉባኤ ኃላፊነቶች ሆነዋል። አዋጁን ለማስፈጸም የሚያስፈልጉትን ደንቦች የማውጣቱ ስልጣንም ከሚኒስትሮች ምክር ቤት ወደ ህዝብ ተወካዮች ምክር ቤት ተሸጋግሯል። ኮሚሽኑ የምክክሩን አጀንዳዎች፣ የምክክሮቹን ሂደትና ምክረ ሀሳቦች ሪፖርት የሚያቀርበው ለመንግስት ብቻ መሆኑ ቀርቶ ለተወካዮች ምክር ቤትና ለአስፈጻሚ አካላትም እንዲሆን ተሻሽሏል። ያም ሆነ ይህ የሀገራዊ ምክክር ኮሚሽን አያሌ ውጣ ውረዶችን አልፎ ለዛሬው የማገባደጃ ምዕራፍ እንደመድረሱ መላው ኢትዮጵያዊ አዲስቱን ኢትዮጵያ ለመመስረት ይተጋ ዘንድ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ላቀረቡት ጥሪ ምላሽ መስጠት ወቅቱ የሚጠይቀው የዜግነት ድርሻ ይሆናል። ሐምሌ 8 ቀን 2018 ዓ.ም በሚካሄደው ጠቅላላ ሀገራዊ ጉባኤ መርሃ ግብር ላይ ከ4000 በላይ ተሳታፊዎች እንደሚገኙ ይጠበቃል።